እያንዳንዷ ሰከንድ ላይ የኢትዮጵያ መከላከያ ሰራዊት አባላት ዋጋ እየከፈሉ ነው አሁን ጭምር ማለት ነው። ይሄ በዚህ የተሰራ ያለ ፌደራል ፖሊስ ለሊቱን ሙሉ ብርድ እየጠጣ ያደረ አዲስ አበባ ላይ እና ጅሬ ግን የሻዕቢያ ኤጀንቶች ቁጭ ብለው በኢትዮጵያ ፓስፖርት፣ በኢትዮጵያ መታወቂያ፣ በኢትዮጵያ ህዝብ ግብር የሚሰበሰብ ደሞዝ እየበሉ ሀገራችንን እያተራመሱ ነው። አያችሁ ልዩነቱ? እኛ እዚህ እርስ በርስ የምንባላው እርስ በርስ የምንተራመሰው እኔና ወንድሜ ምንም በማናውቀው ነገር የምንጋጨው በእነዚህ ሰዎች ምክንያት ነው። አዲስ አበባ ቁጭ ብለው ነው የሚጽፈው። የመንግስት ሚኒስቴር መስሪያ ቤት ውስጥ የሆነ ዲፓርትመንት ኃላፊ ነው ወይም ሴክሬታሪ ነች ወይ የሆነች ነገር ነች፣ ቁጭ ብላ ስራዋን ሰራለች። ህገወጥ የገንዘብ ዝውውር፣ ህገወጥ የሰዎች ዝውውር የሚያከናውኑት የሻዕቢያ ሰዎች ናቸው። እነሱም መታወቂያ ያላቸው ኢትዮጵያውያን ሆነው የሚሰሩ ናቸው። የኢትዮጵያ ፓስፖርት፣ የኢትዮጵያ መታወቂያ ያላቸው ህጋዊ ሆነው የሚሰሩ ደማቸውን ቆጥረው ምን ብለው እኛ ሻዕቢያንን ብለው ለሻዕቢያ 100% የሚሰሩ ሰዎች እነዚህ ሰዎች ናቸው። እያንዳንዱ ቦታ ከጠቅላይ ሚኒስትር ጽህፈት ቤት ጀምሮ በየዲፓርትመንቱ ተሰግስገው ነው ያሉት። ሶሻል ሚዲያ ላይ ቦሌ ኤርፖርት ይሄ አውሮፕላን አረፈ፣ ይሄ አውሮፕላን ወጣ፣ እንደዚህ አይነት ወታደራዊ ሄሊኮፕተር አረፈ፣ ወታደራዊ ጄት አረፈ እያሉ የሚያወሩ ሰዎች አሉ እዚህ ከተማ ውስጥ። ዝም ነው የሚባለው። ዝም ከሸፈተበት ጫካ ውስጥ ይዞት የመጣው ስብሃት ነጋ አዲስ አበባ አምጥተነው ጥቂት ታስሮ በቦሌ አሜሪካ የገባው ሰውዬ ያ ሁሉ ዋጋ የተከፈለበት ዛሬ ላይ ስብሃት ነጋ ኢትዮጵያ ውስጥ በእያንዳንዱ መስሪያ ቤት፣ በእያንዳንዱ ሚኒስቴር መስሪያ ቤት፣ በፓርላማ ውስጥ ጭምር የኛ ሰዎች አሉ፣ በፓርላማ ጽህፈት ቤት ስር ውስጥ የኛ ሰዎች አሉ እያለ ነው። እኔም ነኝ እያለ ነው። አጠቃላይ የሆኑ ሚስጥራዊ ስራዎች የሚሰሩትን ነገሮች ሁሉ የሀገር ውስጥ የደህንነት ጉዳዮችን ጭምር ለሻዕቢያ በየቀኑ ፎቶ እያነሱ የሚልኩ ሰዎች አሉ። ሶሻል ሚዲያ ላይ አሉ። ሶሻል ሚዲያ ላይ በአደባባይ ቦሌ ኤርፖርት ላይ ይሄ አውሮፕላን ተነሳ፣ ይሄ ወረደ፣ ይሄን ያህል እንትን ተሳፈረ፣ እንደዚህ ወጣ፣ ወታደራዊ ሚስጥሮችን ጭምር የሚያወሩ ሰዎች አሏቸው። እዚህ አዲስ አበባ ላይ የኛ ሀገር የደህንነት ተቋማት ስራቸውን እየሰሩ ነው። ይሄን አውቃለሁ። ግን በሚያስፈልገው ፍጥነት በሚያስፈልገው ሁኔታ መስራት አልተቻለም። ይሄን ስናገር በኩራትና በድፍረት ነው የምናገረው። የፈለጉት ክፍለ ሀገር የፈለጉት ወረዳ መታወቂያ ያላቸው የሻዕቢያ ኤጀንቶች ኢትዮጵያ ውስጥ በሽ ናቸው። ይሄን እኔ ደጋግሜ ስናገር የሆነ በቃ እንደ ክፋት እንዳለብኝ ወይም እንደ ምቀኛ ምናምን የምትቆጥሩኝ ሰዎች ልትኖሩ ትችላላችሁ፣ ወይም ኒውስ አጥቼ የማወራ ይመስላችኋል። ዛሬ ስብሃት ነጋ ራሱ ተናገረ። ከዛስ ምን ትፈልጋለህ? የህገወጥ ገንዘብ አዘዋዋሪ ምናምን እሱ እንዳለ ይሁን፣ ቢሮ ተቀጥረው የሚሰሩት ኢሚግሬሽን ውስጥ ያሉት ሲቪል አቪዬሽን ግቢ ውስጥ የትኛው አውሮፕላን እንዳረፈ ምን እንደተጫነ የሚያወሩ ሰዎችን እያያችሁ ነው ያላችሁት። የሻዕቢያ ሰዎች እዚህ በእናት ሀገራችን ኢትዮጵያ ውስጥ በሚኒስቴር መስሪያ ቤቶች፣ በፓርላማ ጽህፈት ቤት፣ በባንኮች፣ በአየር መንገድ፣ በሲቪል አቪዬሽን፣ በክፍለ ከተማ፣ በቀበሌ፣ በወረዳ እያንዳንዷ ቦታ በዜግነት ኤርትራዊ የሆኑ በእናታቸውም በአባታቸውም ማለት ነው ህልም ያሉ ለሻዕቢያ 100% የሚሰሩ የኢትዮጵያ ፓስፖርት ያላቸው የኢትዮጵያዊነት የዜግነት መታወቂያ ያላቸው የፈለጉት ክፍለ ሀገር የፈለጉት ወረዳ መታወቂያ ያላቸው የሻዕቢያ ኤጀንቶች ኢትዮጵያ ውስጥ በሽ ናቸው። ይህንን ከዚህ በፊት በተደጋጋሚ ተናግሬያለሁ። እያንዳንዱ ቦታ ከጠቅላይ ሚኒስትር ጽህፈት ቤት ጀምሮ በየዲፓርትመንቱ ተሰግስገው ነው ያሉት። ይሄን እኔ ደጋግሜ ስናገር የሆነ በቃ እንደ ክፋት እንዳለብኝ ወይም እንደ ምቀኛ ምናምን የምትቆጥሩኝ ሰዎች ልትኖሩ ትችላላችሁ፣ ወይም ኒውስ አጥቼ የማወራ ይመስላችኋል። ዛሬ ስብሃት ነጋ ራሱ ተናገረ። ከዛስ ምን ትፈልጋለህ? ስብሃት ነጋ የሚባል የወያኔ አባት እና ሻዕቢያ ከወያኔነትም ሻዕቢያነቱ የበዛበት ሻዕቢያነቱ የሚያደላበት
ስብሃት ነጋ የኢትዮጵያ መከላከያ ሰራዊት ብዙ ዋጋ ከፍሎ ከሸፈተበት ጫካ ውስጥ ይዞት የመጣው ስብሃት ነጋ አዲስ አበባ አምጥተነው ጥቂት ታስሮ በቦሌ አሜሪካ የገባው ሰውዬ ያ ሁሉ ዋጋ የተከፈለበት ዛሬ ላይ ስብሃት ነጋ አው ኢትዮጵያ ውስጥ በእያንዳንዱ መስሪያ ቤት በእያንዳንዱ ሚኒስትር መስሪያ ቤት በፓርላማ ውስጥ ጭምር የኛ ሰዎች አሉ፣ በፓርላማ ጽህፈት ቤት ስር ውስጥ የኛ ሰዎች አሉ እያለ ነው። እኔም ነኝ እያለ ነው። ነኝ እያለ ነው። እንግዲህ እኔ ከኪሴ አይደለም አውጥቼ የምነግራችሁ መረጃዎችን ምንም ውሸት የሌለውን ሐቋን ነው የምናገር። ሲቪል አቪዬሽን ብትሄዱ ለሻዕቢያ የሚሰሩ ሰዎች አሉ። እዛ ውስጥ ሆነው የኢትዮጵያ አውሮፕላኖች የኢትዮጵያ አጠቃላይ የሆኑ ሚስጥራዊ ስራዎች የሚሰሩትን ነገሮች ሁሉ የሀገር ውስጥ የደህንነት ጉዳዮችን ጭምር ለሻዕቢያ በየቀኑ ፎቶ እያነሱ የሚልኩ ሰዎች አሉ። ሶሻል ሚዲያ ላይ አሉ። ሶሻል ሚዲያ ላይ በአደባባይ ቦሌ ኤርፖርት ላይ ይሄ አውሮፕላን ተነሳ፣ ይሄ ወረደ፣ ይሄን ያህል እንትን ተሳፈረ፣ እንደዚህ ወጣ፣ ወታደራዊ ሚስጥሮችን ጭምር የሚያወሩ ሰዎች አሏቸው እዚህ አዲስ አበባ ላይ። አያችሁ ልዩነቱ? እኛ እዚህ እርስ በርስ የምንባላው እርስ በርስ የምንተራመሰው እኔና ወንድሜ ምንም በማናውቀው ነገር የምንጋጨው በእነዚህ ሰዎች ምክንያት ነው። አዲስ አበባ ቁጭ ብሎ ነው የሚጽፈው። የመንግስት ሚኒስቴር መስሪያ ቤት ውስጥ የሆነ ዲፓርትመንት ኃላፊ ነው ወይም ሴክሬታሪ ነች ወይ የሆነች ነገር ነች፣ ቁጭ ብላ ስራዋን ሰራለች ደረቷን ነፍታ። ምክንያቱም መታወቂያ አላት፣ የኢትዮጵያዊነት የዜግነት ፓስፖርት አላት። ምንም ያስፈራት ነገር የለም። በቃ ሻዕቢያ እዚህ ደረጃ ደርሷል። የኛ ሀገር የደህንነት ተቋማት ስራቸውን እየሰሩ ነው፣ ይሄን አውቃለሁ። ግን በሚያስፈልገው ፍጥነት በሚያስፈልገው ሁኔታ መስራት አልተቻለም። ይሄን ስናገር በኩራትና በድፍረት ነው የምናገረው። ምክንያቱም ሶሻል ሚዲያ ላይ ቦሌ ኤርፖርት ይሄ አውሮፕላን አረፈ፣ ይሄ አውሮፕላን ወጣ፣ እንደዚህ አይነት ወታደራዊ ሄሊኮፕተር አረፈ፣ ወታደራዊ ጄት አረፈ እያሉ የሚያወሩ ሰዎች አሉ እዚህ ከተማ ውስጥ። ዝም ነው የሚባለው፣ ዝም። ሌባ ግን መንገድ ላይ ተራ ካልሲ የሰረቀ ሰውዬ ሲገኝ ጋዜጣ ላይ ይወጣል። ልዩነቱ ይሄ ነው። ለኢትዮጵያ የምር ህይወታቸውን የሚከፍሉ ኢትዮጵያውያን ዜጎች አሉ። በተለይ የኢትዮጵያ መከላከያ ሰራዊት ይቺን ሀገር ለማስቀጠል እያንዳንዷ ሰከንድ ላይ የኢትዮጵያ መከላከያ ሰራዊት አባላት ዋጋ እየከፈሉ ነው፣ አሁን ጭምር ማለት ነው። ይሄ በዚህ የተሰራ እያለ ፌዴራል ፖሊስ ሌሊቱን ሙሉ ብርድ እየጠጣ ያደረ አዲስ አበባ ላይ እና ጅሬ ግን የሻዕቢያ ኤጀንቶች ቁጭ ብለው በኢትዮጵያ ፓስፖርት፣ በኢትዮጵያ መታወቂያ፣ በኢትዮጵያ ህዝብ ግብር የሚሰበሰብ ደሞዝ እየበሉ ሀገራችንን እያተራመሱ ነው። ሰሞኑን የመረጃና ደህንነት አገልግሎት እጅግ በርካታ ከመቶ ምናምን በላይ ህገወጥ የገንዘብ ዝውውር የሚያዘዋውሩ ወሮበሎችን አስሯል። እሰየው። 500 ምናምን የሚጠጉ አካውንቶችን ዘግቷል። የባንክ አካውንት ኢትዮጵያ ውስጥ ማለት ነው 90% ማለት ነው፣ እርግጠኛ ሆኜ ልንገራችሁ 90% ህገወጥ የገንዘብ ዝውውር፣ ህገወጥ የሰዎች ዝውውር የሚያከናውኑት የሻዕቢያ ሰዎች ናቸው። እነሱም መታወቂያ ያላቸው ኢትዮጵያውያን ሆነው የሚሰሩ ናቸው። የኢትዮጵያ ፓስፖርት፣ የኢትዮጵያ መታወቂያ ያላቸው ህጋዊ ሆነው የሚሰሩ ደማቸውን ቆጥረው ምን ብለው እኛ ሻዕቢያንን ብለው ለሻዕቢያ 100% የሚሰሩ ሰዎች እነዚህ ሰዎች ናቸው። ከእያንዳንዷ ህገወጥ የገንዘብ ዝውውር ጀርባ ሻዕቢያ ያለበት። ስለዚህ ሻዕቢያ አዲስ አበባ ሆኖ ነው መበጥበጥ የሚፈልገው። እነ ስብሃት ይኸው ተናግረዋል። ካሁን በኋላ እኔ በዚህ ጉዳይ ላይ ምንም አልናገርም። ኢትዮጵያውያን ብታምኑም ባታምኑ መንግስት አለ። መንግስት ስራው መስራት አለበት። ተገቢውን ስራ እየሰራ ነው። ግን በቢሮ ደረጃ የተቀመጡትን ምንድን ነው እያደረግክ ያለኸው ነው የኔ ጥያቄ። እንደ አንድ ኢትዮጵያዊ መንግስት የሚሰራቸውን ስራዎች ይደግፋለሁ።
ምንም ታውቁታላችሁ የመንግስት ሰዎች ምን እንደማደርግ። ግን እዚህ ከተማ ውስጥ አጠገባችሁ ቁጭ ብለው መንግስት የሚሰራቸውን ስራዎች ኢንፎርሜሽን በማይክሮ ሰከንድ ለሻዕቢያ ሰዎች የሚልክ የሻዕቢያ ኤጀንት አጠገባችሁ ሆኖ እንዴት ነው ስራውን ሰርታችሁ ኢትዮጵያ እኛ በምንፈልገው ፍጥነት ስራ ውጤታማ የሚሆነው? ንገሩኝ። ስለዚህ እኔ ኢትዮጵያዊ ነኝ፣ ሀገሬን እወዳለሁ። ለሀገሬ እኔ የሚያስፈልገውን ነገር ሁሉ እከፍላለሁ እስከ ህይወት መስዋዕትነት። ይሄን ደግሞ እናንተን ለማስደሰት ወይም ለሌላ ነገር አይደለም የማወራው። አሁን ዋጋ እየከፈለ ያለ ኢትዮጵያዊ አለ። አዲስ አበባ ላይ ቁጭ ብሎ ደግሞ እዚህ ሀገር ላይ ትርምሱና ብጥብጡ እንዲፈጠር ስራ የሚሰራ አለ፣ ህጋዊ ሆኖ ተደራጅቶ የሚሰራ። ስለዚህ አንዳንድ ቦታዎች በጣም ምንም የማንደብቀውን ነገር እንናገራለን። ፖሊስ ይይዛል፣ በማስረጃ ይይዛል፣ ከሰዓታት በኋላ ተፈቶ ነው የሚባለው። በጥቂት ሰዓታት ይፈታሉ። ምክንያቱም ገንዘብ አላቸው፣ የተደራጀ አስፈቺ አላቸው። ፖሊስ በጥቆማ ይይዛል። ከዛ በኋላ እነዚህን ወንጀለኞች ደግሞ የሚያስፈታ ሌላ ደግሞ የተደራጀ ንጹህ ሆኖ የሚመጣ ገንዘብ ከፍሎ የሚያስፈታ አለ። ይሄ ውሸት አይደለም። ይሄን የምንናገረው እኮ እኔ አሜሪካ ወይ አውሮፓ ሆኛለሁ፣ እዚሁ አዲስ አበባ ሆኜ ነው የማውቀውን ነገር ነው የምናገረው። ስለዚህ ኢትዮጵያውያን ስለ ሀገራችን ምን ቆም ከሆነ ሀገራችን ውስጥ ለእንደዚህ አይነት ክፋት ስራ የሚተባበሩትን የመንግስት ባለስልጣናትን ጭምር ማጋለጥ አለብን። እየታወቀ ለምን ዝም ይባላል ነው ጥያቄ። ይታወቃል፣ እነማን ምን እንደሆነ ይታወቃል። በየመስሪያ ቤቱ ምንድነው የምን ልምምጥ ነው? ስራቸውን እኮ ይሰሩ ነው። ኢትዮጵያ ውስጥ እኮ እያንዳንዱ የሶሻል ሚዲያ ገጽ ላይ የሚጻፉ የትርምስ እንትኖችን በደንብ አድርጋችሁ ዲቴይል ብታዩዋቸው ማለት ነው እያንዳንዷ ጽሁፍ ጀርባ የሻዕቢያ እጅ አለበት። አማርኛውን ከጎንደሬው፣ ከጎጃሚው፣ ከወሎዬው፣ ከሸዋው፣ ከኛም ከሌላው ኢትዮጵያ ብሔር ብሔረሰቦች ከተወጣጣን ልጆች በተሻለ ይጽፉታል። በተሻለ ሶሻል ሚዲያ አዲስ አበባ አላቸው ለነሱ የሚሰሩ። እነዚህን ትራክ ማድረግ አቃታችሁ ወይስ ምንድን ነው? ከኔ በላይ እኮ ስብሃት ተናገረ። ስብሃትን ታምናለህ ወይስ እኔን ታምናለህ? እሺ የስብሃትን ንግግር እንደ ማስረጃ ቆጥራችሁ ለምን ስራ አሰሩ? ኢትዮጵያ ውስጥ ከሚገቡት ገንዘቦች ማለት ነው ኢትዮጵያ ማግኘት የሚገባት ዶላር አለ አይደለም? አብርሽች እንደገና ኢትዮጵያ ማግኘት የሚገባት ዶላር ለምሳሌ ዲያስፖራው ለቤተሰብ የሚልከው ብር አለ አይደለም? 90% የሚመጣው በሻዕቢያ ሰዎች በኩል ነው። አዲስ አበባ ያሉት የሻዕቢያ ሰዎች ናቸው ያንን ብር ወደ ኢትዮጵያውያን አካውንት የሚያስገቡት። ስለዚህ ኢትዮጵያ ዶላር አይመጣም ማለት ነው፣ እዛው ነው የሚቀረው። ከዛ ዶላሩ ወደ አስመራ ይሄዳል በሚፈልጉበት መንገድ። በሌላ ቋንቋ እዛ የሚቀረው ዶላር ተሰብስቦ ሻዕቢያ የጦር መሳሪያ ይገዛበታል። ይህን ነው እኛ የምንናገረው። ኢትዮጵያ ውስጥ የሌላ ሀገር ዜጋ አይኑር አላልንም። ኢትዮጵያውያን አሜሪካ ይኖራሉ፣ አውሮፓ ይኖራሉ፣ አውስትራሊያ ያሉ፣ ላቲን አሜሪካ ያለ፣ አፍሪካ ውስጥ የትም ቦታ የሰው ልጅ ተዘዋውሮ መስራት ይችላል። በሰው ሀገር ቁጭ ብሎ ግን የሰው ሀገር ዜግነት ይዞ የሌላን ሀገር ዜጎች በራሳቸው ሪሶርስ በራሳቸው ሀብት እንዲተራመሱ የሚያደርጉ ኃይሎችን መንግስት ዝም ማለት የለበትም። በላይ መንገሻ ነኝ፣ ደጋግሜ እናገራቸዋለሁ። እኔ እዚህ ሀገር ነው አዲስ አበባ ነው ኖረው። በቃ የምናገረው ነገር እውነት ስለሆነ ምንም በምድር ላይ የምፈራው ነገር የለም። በቃ በምድር ላይ የሚያስፈራኝ ነገር የለም። በቃ ነገርኳቸው። እኔ የምፈራው አምላኬን ብቻ ነው። ስለዚህ የምንናገረው ነገር እውነት ነው። ስለዚህ ስራችሁን ስሩ። በቃ ኢትዮጵያ ሕዝብ ግብር የሚከፍለው ሀገሪቱ ሰላም እንድትሆን ነው። ከዛ ውጪ በኢትዮጵያ ሕዝብ ገንዘብ በየቢሮው ተቀጥረው ኢትዮጵያን የሚያተራምሱ ሰዎችን ሀይ የማትሉ ከሆነ ምንድነው ስራችሁ? ይህን እንፈልጋለን። የህገወጥ ገንዘብ አዘዋዋሪ ምናምን እሱ እንዳለ ይሁን። ቢሮ ተቀጥረው የሚሰሩት ኢሚግሬሽን ውስጥ ያሉት፣ ሲቪል አቪዬሽን ግቢ ውስጥ የትኛው አውሮፕላን እንዳረፈ
ምን እንደተጫነ የሚያወሩ ሰዎችን እያያችሁ ነው ያላችሁት። ይህን ስንናገር በኩራት ነው የምንናገረው። የምንፈራው ነገር የለም። ምንም ምን የምፈራው ነገር የለም። በቃ ስለዚህ ስራ መሰራት አለበት። ስብሐት ይኸው ተናገረ። እኔም ኤርትራዊ ነኝ ብሏል። በርካታ ኤርትራውያን ከትክክሉ ጀምሮ የነበሩ በሚኒስትር መስሪያ ቤቶች በየቢሮ በየምናምኑ አለ ብሏል። እና ምን ላድርግ ነው? እኔ ብቻ ነኝ ያልኩት? መሬት ላይ ያለ ነገር ነው። ተጨባጭ ነገር ነው ሰውዬ የተናገረው። ስራ መሰራት አለበት። ጨርሻለሁ። ክቡራትና ክቡራን፣ በላይ መንገሻ ነኝ ከአዲስ አበባ ኢትዮጵያ። የኢትዮጵያ ድምፅ ከተመቻችሁ ሰብስክራይብ አድርጉ። ካልተመቻችሁ ደግሞ መብታችሁ ነው። ሁሉም ነገር መልካም ይሆናል አምናለሁ። እግዚአብሔር ኢትዮጵያን ወደ ከፍታ ዘመኗ ይመልሳታል። ኢትዮጵያ ታላቅ ሀገር ነች። ሁሉም ነገር መልካም ይሆናል። እግዚአብሔር ኢትዮጵያን ይባርክ።